አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ናስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ ሞርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ ኢንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም። አበባው ጠውልጓል፣ ደርቋል፣ ረግፏል። የኛም ሕይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከሕይወት ምግብ ከቅዱስ ሥጋው ከሕይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ሕይወት ምግብ ወደ ቅዱስ ሥጋው ወደ ሕይወት መጠጥ ወደ ክቡር ደሙ እንቅረብ። ያን ጊዜ አምላካችን የዘላለምን ሕይወት ያድለናል። ሥጋው ደሙን እየተቀበልን ያለነውን አምላካችን እግዚአብሔር እስከ መጨረሻ ቀታ ድረስ ያጽናን። የወንጌሉ ገበሬ፣ መንፈሳዊው ሰው፣ የክርስቶስ ሙሽራ ለ40 ዓመታት ውሎና አዳሩን በአውደ ምሕረት እንዳደረገ የእግዚአብሔርን እውነተኛ ቃል እንደተናገረ የደከሙትን እያበረታ የሰነፉትን እያጠነከረ የወደቁት እንዲበረቱ እያደረገ የሕይወት ምግብ እየሰጠ የኖረው መምህር ዘላለም ወንድሙ ወልደ ሰማዕት በክብር ወደ አባቱ ቤት ሄደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማንያን ዘንድ ከግንባር ቀደም ሰባኪያን ስሙ ደምቆ የሚጠራው የትም ቦታ የትም ስፍራ የማይጠፋው መምህር ዘላለም ከሚወደው አውደ ምሕረት በሞት ተለየ። የወንጌሉ ገበሬ አንድም ይሁን ሁለት ሰው ባለበት ቦታ ትምህርት ይሰጣል። የትም ቦታ ይገኛል። አዳሩ ውሎው አውደ ምሕረት ነው። መናኙ መምህር ለ40 ዓመታት ሳይታክት ሳይደክም ትምህርት ሰጥቷል። የእግዚአብሔርን ቃል ተናግሯል። የወንጌሉ ገበሬ መምህር ዘላለም ዛሬ አውደ ምሕረቱ ላይ የለም። ወደ አባቱ ቤት ሄዷል። ሞት ይናፈቃል። በተለይ በዚህ ዘመን ወገኖቼ ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። አይኖቻችን ክፉ ነው ያዩት። ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን አጣብቂኙ ስንገባ ዙሪያው ገደል ሲሆንብን ማጣበያው ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር አለ? መምህር ዘላለም ወንድሙ ወልደ ሰማዕት አገልግሎቱ የሚያስቀና የጸሎት ሰው፣ መንፈሳዊ ሰው ነበር። መናኙ መምህር ለክርስቶስ መንግሥት ራሱን የሰጠ ሁሌም ቃሉን ተናግሮ ብቻ ሳይሆን በቃሉ የሚኖር እውነተኛ መምህር ነበር። የመምህር ዘላለም ወንድሙ ሕልፈት በተሰማ ጊዜ ብዙዎች
ማመን ነው የቸገራቸው። በመምህር ዘላለም ወንድሙ ትምህርት ሲከፋቸው ተጽናንተዋል። ሐዘን ሲገባቸው ሐዘናቸውን ረስተዋል። ሲደሰቱም ደስታቸውን በልክ እንዲያደርጉ ምክሩን ይለግስ ነበር። የወንጌሉ ገበሬ ለ40 ዓመታት ዘሩን ዘርቷል። ለ40 ዓመታት ትውልድ አንጿል። እውነተኛ መምህርነቱን በተግባር አስመስክሯል። እነሆ የክርስቶሱ ሙሽራ አገልጋይ ወልደ ሰማዕት ነፍሱን ለወንጌል ሰጠ። ነፍስ ይማር ብለናል። አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ እንደተባለው ወደ ጌታ እቅፍ በሰላም ግባ። መጽሐፈ ሲራክ ምዕራፍ 38 ከቁጥር 16 እስከ 18 እንዲህ ይላል። ያገለገለህን ሰው ሞት ቸል አትበል። ምርር ብለህ አልቅስለት፣ አጽንተህም እዘንለት። እንደ ሀገሩ ልማድ አልቅስለት። ስለ ሀገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ ስለ ብስጭት ሐዘን እንዳይገባህ ከዚህ በኋላ ልቅሶህን ተው እንዳለው መምህር ዘላለም ወንድሙ ወልደ ሰማዕትን ቃል እንደ ሰጠው ነጭ ለብሳችሁ ሸኙኝ እንዳለው ነጭ ለብሰን አስተምሮውን እያሰብን እንሸኘው። መምህር ሆይ በሰላም ረፍ። መምህር ዘላለም ወንድሙ ለ40 ዓመታት ወንጌልን እንደሰበኩ እውነተኛውን ቃል እንደተናገሩ ወደ አባታቸው ቤት ቢሄዱም አስተምሯቸውና ቃላቸው ግን ሁሌም በልቦናችን ተቀርጾ ይቀመጣል። ውድ ቤተሰቦቻችን፣ አዎ መምህር እንዳሉት የሞት መምጫው አይታወቅም። ሞት ነገ ከነጎዲያ ብሎ ቀጠሮ አይሰጥም። ስለዚህም ባለን ዕድሜ በተሰጠን ዛሬ መልካም ነገሮችን እናደርግ፣ መልካም ሥራዎችን እንሥራ፣ በጎ ተግባራትን እንፈጽም፣ ለሀገር ለወገን የሚጠቅም ሥራ እንሥራ። በየእምነታችን እውነተኛ ሥራ ሰርተን የሕዝብ አገልጋይ ሆነን እንገኝ። ሕዝብ ሲበደል፣ ሕዝብ ሲከፋ፣ ሕዝብ ሲጨቆን ለምን ብለን እንናገር? እንጠይቅ። አዎ ቀናችን ዛሬ ነች። የኛ ቀን
ዛሬና ዛሬ ብቻ ነው። ስለዚህ ለዛሬ ቀን የሚገባውን ነገር እናድርግ። ቤተሰቦቻችን መሬት ከሚቀር ዕድሜ አይንፈገን። መምህር ዘላለም ወንድሙ ወልደ ሰማዕትን ነፍስ ይማር ብለናል። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879